ቲጂ ጀግና ግን ቲጂ ብዙ ታበዩ ነበር ምግብ መሰለኝ የበላ ቦርጫ ወጣ ቦርጭ ደግሞ ይገላል ወደ ውስጥ ነው የሚያስገባው ቦርጫ ያላቸው ወንዶች እኮ ስራ አይሰሩም ስንት ጊዜ ቀለብሽው ስንት ወር ተቀለበ ስንት ወር ተቀለበ አንድ 5 ወር 6 ወር በደንብ ሄደሽበታል ከዛ በፊትም ዋጥ አድርጓል አገልግል ነበር የሚያበዛው አገልግል አልተስማማ ያቆመ መሰለኝ አንቺ ነሽ የተሸወድሽ ሁሌ ወንድን ከፈለግሽ ቁሌት አብዩ መጀመሪያ ላይ ቁሌት ውስጥ ታውቃለሽ ቁሌት ነው ማብላት ያለብሽ ከዛ ቀጥ ነው የሚለው ምን አይነት ቁሌት ላብላው ገና አስተካክሏል ሽንኩርት ምናምን አላል ገና ወጥ ምናምን ሳትጀምሪ ቁሌቱ ነው ማብላት ያለብሽ በዳቦ አይ እንትን አብዩ አሉኝ ዳጣ ኖ እሱ አይሆንም እሱ ደግሞ ያው ዞሮ እሱ ከባድ ነው እሱ ጥሩ አይደለም አሉኝ ለውዝ ዳጣ አሉኝ እና እሱ ያስጨርሳል ወተትማ ጠብቶ በልጅነቱ ጠብቶ ካላደገ ነው ወተት የሚሰጠው አይነፋም ጥቁሩ ነው ቆንጆ ብራውኑ ነው ቆንጆ ያው ብራውኖቹ ደግሞ ተሰለፈው እኔ የምልሽ ቲጂ ኢንተርቪው ላይ ምንድነው የሰማው እንዴ የመጀመሪያ ቀን እሺ በጣም ነው ያበላሽው ራሱ ሲናገር ቡናን ጠጣ ብላ ጠርታኝ አለ በቃ ሀባብ ቆንጆ ነው ብለውኝ 2 ሀባብ ያበላኋቸው ልጬ አሁን ለሚሰራ ሰው እኮ ነው ለማይሰራ አይደለም ከቲጂ ሀባብ እስከ ስራ ላይ ያለ ሰው ፍሬውን ከተፋው አይሆንም ሀባብ ቆንጆ በሀባብ አበላሁት ቆንጆ ነው ብለውኝ ነው ግን ያላቅም ነበረ ያ ደግሞ 18 ዓመት ልጅ ሽንኩርት አልነበረ ሽንኩርት እሱም ነበር አይ ቲጂ ተዘውዳ እኮ ነው ገብታ ሀባብ አስበዩ ሲሏት ሀባብ ገዝታ ሰጠችው እና ውሃ አረገ እንደሱ ሌላ እኮ ነው ሀባብ የሚልሽ አንቺ አልገባኝም ሀባብ አስበዩ ሲልሽ አንቺ ሀባብ ሰጠችው እና ሌላ ነገር አለ ወኩማን እንግዲህ እንደዛ ነው ሀባብ የሚሉት ሌላ ነው አበሾቹ ሀባብ የሚሉት ሌላ ነው 2 ሀባብ በላችሁ ሙሉ ሀባቡን ሀባብ ይስሉት የጥቁር ጤፍ ቂጣ ብታበዩ ኖሮ ይጠነክር ነበር አሉ እኔ መጀመሪያ ያልጠነከረውን አሁን ምን አድርጌ ያጠነክረዋለሁ ለማሳድገው ልጅ የጥቁር ጤፍ ቂጣ እየጋገርኩ ላብለው እንጂ ልጄ ነው ባሌ ነው ጥቁር ጤፍ ቂጣ ጋግሬ ማበላ ግን በጣም ተሸወደ ቴዲ በጣም ትልቅ ስህተት ነው የሰራው እና ወደ ለምጣ ለምን ተሸወደ አዳፕተሮቹን ቻርጀሮቹን አንቺ የተሻለ ማንን ያገኛል በአሁን ሰዓት እኮ ቲጂ ወንዱ ህይወትን ሼር አድርገው አብራው የምትኖር ሴት እኮ ነው የሚፈልገው አንቺ እኮ ኦሬዲ ህይወትን የኖርሽን አዳፕተሮችን ይዘሽ ወደ ክፍላችን እሺ መብራቶችን በሙሉ አጥፊና ነኝ no problem it's okay I am going to my room I don't want husband I want only sleeping ወንድ ምን ዳርሽ እንዴ አይ አንቺን አጣሻለሁ ደግሞ ሱስ ማይነፋ ደግሞ ከሆነ ደግሞ አንቺን ልጣሽ እንዴ መነፋቱ ላይ ነው ማለት ነው ችግር ያለው ጋይስ ሲገባኝ አይደለም ቆይ ምን በልተው እኮ ኑሮ ውድ ነው ለመንፋት እኮ መብለት ይችላል 6 ወር አበላው ታላልሽ እንዴ ቲጂ መጀመሪያ ተጎርቷል እና አጠብቂ ምን ይበል እንትን ብሎ እስኪጨርስ እና ሂሳብ ሲያወራርድ ነው ሄደው ምንም ነገር እንዴ ምንም አላየውም እኮ ነው የምትለው ፍቅር አረምና አወራረደኝ 6 ወሩን ላይ በላው ወዳይ ይዞ ነው የወጣው ያ አውሪ እኔማ እልሰዋለሁ ጌታን አንቺ ሂጂበት እስኪትይ ነበረ ይኸው እግዚአብሔርን ቲጂ ልጄን ነው የምልሽ ልጄን ለጂኒው ብየዋለሁ እግዚአብሔር አባ አላልኩክም እሷን እንዳይደብራት ነው ዝም ያልኩት እንጂ እዛ ጋር እንደዛ ማለት ደብሮኛል አሁን ቲጂ ችግር የለውም የበላውን እንጀራ 6 ወር ውስጥ የበላውን እንጀራ ዝርዝር ስጭን ስንት እንጀራ ነው የበላው 640 እንጀራ ነው እሱን ስጭን ዝርዝሩ በቀን 1 እንጀራ በወር 90 እንጀራ
ስንት ብር ወልዶ ንገሪኝ ምን ነበር ስንት ፍየል ነቃንም አጠጥቼው ነበር አላቆም ብሎትን እንጂ ነቃንም አጠጥቼው ነበር ምንም አይሳሳትም ትጂ እንዴ ወንድ ልጅ እኮ ይሳሳታል ሲጠጣ ባይኑ ብቻ ነው የሚሳሳተው አይኔ ወይ ያስበላ ወይ አይበላ ፍራባቱ ይብላና ምን አይነት ቡድን የገጠመሽ አንቺ ያንሻው ብቻ እኔ እግዚአብሔር ፈጣሪ እንደዛ ቱ ቢ ሆነስት አንቺ ማትረቢ በ2025 we are in 2025 እኮ እኔ ባማረኝ እንዴት ገልብጬ ሁብሊ ሁብላ እንደማጫውተው እሄድበታለሁ አብላለዋለሁ ሽምግልና ያስፈልግሻል ሽምግልና እንቀመጥ የሚመለስ ነገር እንጠይቅ ካልሆነ ለሁለት ወር ገብቶ አገልግሎት መሄድ የለበትም ትጂ it's not fair ካልሆነ ለሁለት ወር ገብቶ አገልግሎት ይውጣ አሁን የበለጠ ስለሚበላ አያስፈልገኝም ሌላ ሚነፈ ይመጣል ኖ ሳይበላ እያደረ ይውጣ ለሁለት ወር አዎ አንተ ከዛ ሂሳቡን ታጣጣ ደግሞ በኮንፊደንስ እኮ ማለት ነው ምንም ነገር የለንም ሲል አናድርኝ እንዴት ይልላችሁ ይፍራቱ ምንድነው የሌለን ምንም ነገር ግንኙነት የለኝም እሷ ነች የጠራችኝ ቤቷ ቡና እንጠጣ ብላ አራ በስላሴ ስም አመመኝ ጤቄ መጣ አይ እንደዛ አላለም አይ ማርያም እንደዛ ነው ገብርኤል መቤቴ ሊሆን ይችላል ግን እኔ የሰማሁትን ነው እኮ ምነግርሽ ያዳመጥኩት ነው ወንዶች እኮ ቢያረጉ ማረግን አይሉም እንኳን አይደለም እሷ ናት የጠራችኝ ብሎ እና ድሮስ አሁን እኔ ነኝ ብሎ ምንሽ ሞኝ ነው ሲፈልግ እንደወራ ፎንቃ ይዞ ተብሎ ሊያወራው ይችላል ገና ሞኝ ነሽ እንዴ እሷ ነች የጀመረችው አለ እንትኑ ራሱ ባሌ ነው የሚለው ድራማ ከጓሮ በኩል በሩ ምን አልክሽ ታች ቆለፍሽ ታች ነው ከሰልታ ያዥበት የነበረበትን ቦታ ዝግት ተዳርኩት በምን ዝግት ውስጥ ነው መጣ ግቢ እንት መጽሐፍ ቅዱስ አመለጠው ጌታን አመለጠው እኔ ዲያስፖራ ልዳርሽ እንዴ እኔ ቤት እኮ ዲያስፖራ ይበዛል ማን አሉበት አሉ ነጭ አገባና ጀርመን መጣሉ አሉ አራ እንደው ማለት ነው የምትይኝ እኛ እኮ ሁሉም ወንዶች መተውልናል አሁን አንፈራም እድሜ ለሴፍ ሻህ እግዚአብሔር ይስጣው አሁን ደግሞ በራሷ ሆቴሉ ራሱ ያመጣችሁ እግዚአብሔር ይጀግናለሽ አመለጠው ይቆጨዋል እዛ ትንሽ ቢረጋጋ ጥሩ ነበር አለ ጉቺ ትንሽ ቢረጋጋ አንድ 6 ወር ጨምርበት ሁላ 6 ወር በልቶ በነፃ ይላል እንዴ አሁን ይሄ ሆቴል ማናጀር ይሆን ነበር ትንሽ ቢረጋጋ ሲል ነበር ከረባቱን አርጎ እዚህ ማናጀር ሆቴል አላረገውም ነበር ትንሽ ቢረጋጋ ነው ትንሽ ቢረጋጋ አሁን ትንሽ እንዳይሆን የሆነው መሰመች መሰለሽ አፍርብሻል ያለ ጊዜ ማናጀር እንዳይሆን መስመሩን አበላሽ ፊኒሽ አይ ተቆጥቶ ነው ያገላታ ምን አትክሪዝ ማይሆንም ጋይስ እኔ ስቷርሺ ብትል ምድራትን አቅ ነበር ግን አሁን ነጭ ይሻለኛል ብላለች አራው እንዴ ችግር ይሁን አበጋ ሲጀመር አይሆንም ነጭ አለ ለጃዊስ ሳቶ ነው የጃዊስ ሳቶ ነው ጃዊሳው እንዴ እስቲ ጃዊሳው አለ እንዴ ጃዊሳ እንደውም አገር ቤት ሄዶ ረፍት ያርግ አዎ ሆቴል አላት ደሞ ሊሄድ አስቧል አገር ነጭ ነው ሆቴል ምን አልተያዘው ያ ነጭ በውስጥ በዩ ማሪ ካፒታሉ ቆንጆ ነው የገባው ነው አራ በጣም ጎበዝ ያበደ ነው እናት ማች ታረጋለች ካፒታሉ ካለ አንጩ ሌላ እዚህ አበባ የሚሰጠው ልጅ ሁሉ አበባ የሚሰጠው ልጅ ነው ኧረ እባክሽ አራጣፍሽኝ ኧረ በማርያም እንዴ ጃዊሳው አለስ ካለ ካንድ ቁጥር ጻፍ አዎ እንዴ አጀናጅኝ የታባቱ ያንን የቀይ ዶሮ እናቃጥለው ቶሎ በይ ደግሞ ነቃ ደንገጥ ያለ ነው ጣየም ያለ ረዘም ያለ ጎምለል ያለ ነው ጸይም ሲወለድ ልጁ ብራውን አስበሻ በቃ ጃዊሳው ካለ አለው በል ናምሳ ወርድ ለምተኛው ለሸረኛው አገባ ነበር ራስ አላ አይናፋር ነው አይናፋር ነው አለ
ዘፋኙም ሙዚቃውን ከለቀኩ በኋላ በማርያም አጥፊ ዝሙት በውስጥ ይልክልሻል። አይዞሽ ጃውስታው ነው የሚለው እኔ ፎሎ አድርጎሻል እንጂ የእውነት ደግሞ ትዳር ፈላጊ ነው። አሪል አይ ችግር የለም እሱ ዛኔ ከአንቺ ጋር ቀልድ አወራለሁ። የትኛውም ጋር ጠፋብኝ። ኦ ማይ ጋድ ምንም ከምን ላድርገው? ጃዊሳው በቃ አገር ገብተህ እናቴ ፏ ብትል በዛ ላይ እየተማርከነክ በዛ ላይ የአሜሪካን ሀገር ሀሪፍ ስራ ነው የምትሰራው ምናምን አለቀ። ከቲጂ የተሻለ ማንም አይመጣም። ማንም ከየትም በውስጥ ጉሩብ ሄድ በዳዴ ቢሄድ። በነገራችን ላይ እኮ እኔ ቁርሴን አሜሪካ ራቴን ጀርመን ብያለሁ። ተቀበዩ። ሰጠሽን ይመስለው እኮ ሙስቲ አክሊሉ አይሆንም ወይ ጉቹ። አሁን ደግሞ ጉቺዬ ቤት እንዳገቢ አንቺ ተበላሽተሻል ተብያለሁ። ማን ያለሽ? እሱ ነው ደግሞ ሊያዝም ያምረዋል። አለማፈርክ ደግሞ ትእዛዝም ኦርደርም ልሰጥ ያምራል። የበላውን አገልግል መልስ። መጀመሪያ 6 ወር ሙሉ ተቀልበክ ምንም ነገር ሳትሰጥ እኔ ለፋቢ ነበር ዝም ያልኩክ። ያረኩትን ብነግርሽ አሁን አንድ ክፍል ባዶ ክፍል ገብቼ ወጣ ደንግጬ ወጣ። ይሄንን ሁላ ክፍል ይዘሽ ብቻሽን ይሄን ይመስል አልጋ ላይ ይሄ ዘገምት ነቃ ደንገጥ ብለህ አተኛም ነበር። ሃኒ ቤቢ እያልክ ትጂ እየነቀፍ አድርግ 180 እንጀራ ማለት ነው በ6 ወር የበላው 180 እንጀራ በልተክ የት ነው የሄድከው? ስሩ ክኩ ጥብሱ በጉ ፍየሉ ሌላ እኮ ያርጊልኝ አምጡ እዚህ ጋር ደግሞ ለልደቱ ደግሞ ይሄን ነበር ጂጂ ትጂ ሄዳችሁት የልደቱ የሆነ ቦታ እኮ ይዘሽ ሄደሻል ለልደቱ ሱፉን ልብስ ሰራ ክብር አገኘ ክብር አሰጠሁት። ቢጃሜ መኪና ውስጥ እንኳን በላ የሚል አለ። እንኳን በላ ታረም ችግር አለኝ። አይ ብላላልንም እኮ ብላልን ለምን በላ እኮ አላልንም። እንኳን በላ ግን የበላውን ለምን አልሰራም ነው። ዝም ብሎ በልቶ ይሄዳል። ቼክ እናርጋቸው። እሺ ልጆች ጃዊሳው መጥቷል። ማሪ ይሁንልሽ አይደለ? ታምኚኛለሽ አይደል? አዎ እንዴ ስለማላምንሽ። ታሪክ ልጅ ነው። በጣም የተማረ ልጅ ነው። ያነበበ ልጅ ነው። ጠይም ነው። ትዕግስት አምጫ ስልኮቹን። አሜሪካን ሀገር ነው የሚኖረው። ታሪክ ልጅ ጥሩ ካገባማ እኔ ሚዜው ነኝ ነው የምሆነው። ለጃዊሳው አይ የፈለገ ያግባ እኔ ሚዜው ነኝ። ወደደም በግድ እችን ዋቀብኝ ከይቅርታ ጋር እንግዲህ ሰምተሃል። ጉቺ በስም አጥፊ እንዳይከስሽ ምን አባቱ ነው የሚከሰኝ? አንገቱ ላይ ነው የምቆመው። 180 እንጀራ ምሽክ አድርጎ በልቶ ስንት አገልግል በልቶ ይሞክረኛ። እኔ እኮ ለቲጂ ብዬ ነው ስሜን ጠርቶ ጸጥ ያለ። ላንቺ ሳልሽ 180 ቀን በነፃ ትጋደማለህ እንዴ? 180 እንጀራ በልተክ ነቃ ደንገጥ አትልም? ይሄን የመሰለ ሆቴል ይሄኔ ጄኔራል ማኔጀሩ ማን ነው ሲባል ሱፍህን ለበስ አድርገህ ወጣ ነበረ። ባለቤት ሲባል እንጂ ከች የሚለው ባለቤት የቅርብ ተጣጣ በስሙ ባይሆንም እሱን ይመጣል። እዚህ አልጋ ላይ ብቻዋን ተተኛ ነበረ። ይሄኔ የማዘርክ የሽቦ አልጋ ላይ ነው የተኛኸው። ይጅበት አባቴ ይጅበት ይላል። እኔ አሁን ባጣራው አሁን እኔ የማዘር ሽቦ አልጋ ላይ ተኝተክ ከቴሌ 10 ብር ካርድ ተበድረክ እያየከን ነው ይጅበት። የሰፈር ውሻው ልጅ የጮህበት አጥሩ ስር ገና እንቅልፉን ላይ ወስደው እኔ መስለ ፎቅ ላይ እኔ ከቲጂ ጋር ፓስታህን በልተክ አሰብኩት። ጋደም ብለክ ነበር እኔ እዚህ አልጋ ላይ ከቲጂ ጋር የምታወራ። ይሄ 40 ቀን እድል አመዳም እድል መቼ ያስበላል? አላስበላለክ አላስበላ አመለጠው ከነጭ አንሶላ በእናትህ በጥቁር አንሶላ 5 ዓመት ይተኛል። ካወደ ነጭ አንሶላ ላይ ይሄን ከብለል ልትል ነበር። ቲጂን ይዘክ አንዴ ወደዛ አንዴ ወደዚህ ያለው በቃ በቢጫና በጥቁር አንሶላ ቆሸሻል ቆሸሸ ሳይታየው 2 ዓመት አይቀየም። እቺን ጠየሚያለች ቀጠን ያለች ቲጂን አቀፋል እንደፈለክም ተሽከረከራት። አስበኮል እንደ ቬንቲሌተር እየተሽከረከረች ማይ ታይፕ ማይ ሳይዝ ትባባል ነበር። ይሄኔ አላለልህ
ታይፕ የለክ ሳይዝ የለክ። አይ ቲዲ ራስህን ቁማር አስበላክ። ተው ግን ማለት ምን ማለት ነው? ተው ግን የማይሰራም ተው ግን እውነቱን እኮ ነው ያወራነው። 180 እንጂ አይነፋም ካን አይነፋም ነው። ቡናው በቁጥር ማሪ ቡናው በቁጥር ስንት ሲል ይሆናል የጠጣው በ6 ወር ውስጥ? በ6 ወር ውስጥ በቀን 3 ይሄ እኮ የሀገር ኢኮኖሚ ራሱ አቃውሶ ነው የወጣው። መንግስት እንዴት ዝም አለው? ይሄ ቫት ሁሉ መክፈል አለበት፣ ታክስ መክፈል አለበት በበላው ላይ። ይሄን መንግስት እንዴት ዝም አለ? ጉዳይሽንማ መንግስት ይልሽ። አዎ እንደ ሽንት ቤት ሙሉ እንጀራው፣ እብሱ፣ ፍየሉ፣ ቅቅሉ፣ ቡናው፣ ሩቱ፣ ሽንት ቤት ሁሉ ለሞልተህ ግን ውሃ የሚለቀው ውሃ ሽንት ቤት ውስጥ ስንት ነገር ወጪ አለ። ጀርመን ሀገር ይሄ ሁሉ ሰው ይሰራ የለ እንዴ? አብደሻል። ሂሳብ ሰፈሽ ክሰሽው እናቴ ነው። እሱም ብዬ ካፌ ለካፌ ስዞር ጭፈራ ቤት ለጭፈራ ቤት ስዞር ሰዓቴን ታይም ሽልማት ዘፋኝ ስሙን ሲጠራ ሲሸልም ያስቢው። ዲስኮ ስንጨፍር ታሽከረክረኝ ወገቤ ሲደክመኝ ይሄ ሁላ ዳንስ ይችላል እንዴ? ማርያምን አሁን እንዴ ዲስኮ ጨፍረናል። አዎ ዳንስ ይችላል። ዳንስ ጎበዝ ነው። እውነቱን ግን ዳንስ ጎበዝ ነው። አይኔ ቦንሷለሁ። ቦርጫ ማድረግ ላይ ዘረጥ ያለ ስለሆነ እኔ ቀሽት ነኝ። እኔ ቦርጭ የለ ቂጥ የለ። እኔ ማለት ጣውላ በለው የቤት ሙሉ እንጨት ይደክማል። በአንድ ዘፈን ነው የሚደክመው። አይ ያው እኔ ሄጄ አንዱ ወንድ ያዝ አድርጌ ስጨፍር ይመጣና ቀለብ ያደርገኛል። እኔ እኮ ወይ እንትን አይል እኔ ግራ ገባኝ። ኦ ማይ ጋድ ቀላል ታራ የወለደችው እናት እንኳን እንደዛ ሳትቀልበው ነው የቀለብሽው አንቺ በደንብ። ያው ፎንቃ ነው ምን ታደርገዋለህ? እንደዛ እኮ ግን ደግሞ ሲያዝናናኝ አንደኛ ነው። ጥሩ በይዘኝ ሂሳብ ከሱ ነው። አዎ ችግር የለበትም። ጢባር ነው እንጂ ያለበት ችግር። ጢባር ግን በስላሴ ስም ሂሳቡ ራሱ እኮ መልሰዋለሁ ብሎ ነበር መሀል ላይ እንትን አለ እንጂ ይመለሳል እያለ እኮ ነው። ይሄን በልቡ መልሰዋለሁ እያለ ነው። ማሪ ሂሳቡ ማይጨነቀሽ አንቺ። ሂሳቡ የቡናውን ድምር ነገርሽ 540 ብር መጥቷል። እዝጊዮ 540 ብር አሉ ሲኒ የጠጣው በ6 ወር በቀን 3። እዚህ ቤት እኮ ሰዎች እኮ እንደ ተማሩ እንደሆነ አባዙት። 540 ሲኒ አንድ ሲኒ ቡና ስንት ነው? 10 ብር ነው 30 ብር? በቀን 10 ጊዜ የምንደዋወለው ካርድ እሱ እንኳን አፉ ወይ ችግር የለውም። ቴሌም ቢሆን ስፖንሰር ያደርግሻል። እኔ ዓመት ነኝ እሱ ቴሌም ቢሆን ስፖንሰር ያደርግሻል። እሱ ችግር የለውም። ግን የቡናው ጉዳይ የእንጀራው ጉዳይ ዶሬ ይመለስልኛ። ዶሬ ይመለስልኝ። ዶሬ እሱ ገርል ፍሬንድ አለው ይላሉ። ጭራሽ ነው እንዴ? የለውም ተናግሯል። ሴፉ ላይ በአንደበት እኔ ቦይፍሬንድ የለኝም ብሏል። ወሬኛ ይሄኔ ለራሱ አፈልግ ቦይፍሬንድ ነው ገርል ፍሬንድ ነው ቀቅለሽ ቢዩ። አረ የለውም። ዱዲ ደግሞ የአሁን ሴት እኮ ብር ከሌለሽ ምን ከሌለሽ አትፈልገሽም። የአሁን ሴት 30 ብር ነው አሉ አባዙት። ቡናው 30 ብር ነው አንዱ ሲል ታራ ምንድን ነው ታራ እንደዛ እንደብድ ያደረገው? አርፎ አይቀመጥም ነበረ? ትጂ የአይነ ጥላ አለበት ጸበል ይዤ እሄዳለሁ ብያለሁ። ስውራ ማርያም አሁን እኔ እንደዚህ ሂደንበት ግን እንዳትመልሰው እሱን ፍሪ። አብሬ ነው የምሄድባት እሷንም ጨምሬ እሱን ፍሪ። እንደዚህ ሄደንበት ነገር እዚህ ቁጭ ብሎ እንዳይመጡ ቲጂን የምሄድባት ከሱ ጋር እንዴ ጉቺ አንቺ እኮ ስራሽ ነው። እኔማ ስራዬ ነው። እች ታባቷና አሰድባን ደግሞ ዛሬ አብረውናት ብለሽ ተለጥጭኛለሽ። ካልወደዳትስ ምናምን ለምትሉ ሰዎች ባይዘው ወንድ ልጅ ከማይወዳት ሴት ጋር ለደቂቃም አይታይም። እንኳን ክለብ ለክለብ አሁን ሜዳ ላይ ሙሉ ሌሊት ፈጣሪና እኔ አስፋልት ለቁጭ ብለን አድረን ምን ማለት ነው? ወሬኛ የአንቺ ሲፈልግሽ ጂንካሽ የህይወት 5 ደቂቃም አይሰጥም። ደቂቃ ራሱ ተናግሮ የለ እንዴ አፍርብሻለሁ የሚባለው ላይ ያ ሁሉ ነገር አላደረገውም ነበር ብሎ ሲል እኮ በራሱነት ምስክርነት ይጠበቃል። እሺ አንቺ የምትፈልጊው ከሆነ ሶኬ ካልዛም ለመሆን የኔ ትራፊ ነው። ፊ ዋን ቴክ አይ ዶንት ዋንት ቢ የመኪና ውሸት ነው ማለት እንጂ እዛ መኪና ስትሰጪው ያየሁት መስሎኝ ነበረ። ስጦታ ምናምን ገንዘብ
ቢል ብዬ ነው የምስጠው። አንተ ያማ ነው መኪና ነገር አይቼ ነበር። የወርቅ ሰዓቱን ቲጂ ራሱ ደንበኛ ሸዋሸዋ ነሽ እኮ እንደኛ የቅብ ሰዓት ነው እንደ ሰጠሽው የወርቅ ብለሽ? አይ የወርቅ ነው እና ተመለሰ። እውነት ሰጠሽው ነው ቲጂ? መልሷል ማለት ጎበዝ ናት። የግድ ካላገባኝ ምን ያደርግልታል? መልስ ብለሽ ነው ያስመለስኩት። የሰው ገንዘብ አይነካም። አይ ትጂዬ ልመልስልሽ፣ ያሻሩ ገንዘብ ነው ላብሽን ጠብ አድርግሻል። ያሻሩ ፈረደበት። ልጅቷ ባለ ሆቴል ሆናለች። እስቲ ስለ አሻሩ ነው። መኪና አለው ከኔ በፊት ነው መኪና አለው እኮ ልጁ መኪና አለው። ይሄ መኪና እሱ ለምትሉት እኔ አንድ ነገር አልጨምርም አልቀንስም። መኪና አለው፣ የራሱ መኪና ነው ያለው። አሁን ቢያገባ ይደብርሻል? ምንም ስሜት ይደብረኛል። ስሜት የለሽም? ጨርሰሻል? ስሜት ማለት ሳንደራረግ ያኛውን ስሜት ሳይሆን የምልሽ አንዳንዴ እኮ እንደማታገኙ ሁላ አውቀሽ ማን ይነካውና ነው የሚያገባው? ከታ ምቶ ነው የሚያገባው? ዩኔቨር ነው። እንደዛ ማለት አትችይም። ዩኔቨር ነው። በህይወት ምን ሀፕን እንደሚያደርግ አታውቂም። ግን እኔ ስሜት የለሽም ወይ ያልኩሽ ምን ማለት መሰለሽ? አሁን አንዳንዴ እኔ ስሜቴ ብር ነው። ይሄ አሁን አልቤርጎ ስንት ብር ያመጣል እያልኩ ነው የማድረው። ስሜት የወድ ስሜት የምርሽን ነው? ሪል እንዴ ጉቺዬ፣ እኔ በጣም ፈላጊያለሁ ሪል እንችን እንጋርሽ ጉችነት እኔ ፍላጎት የለኝም እንጂ በጣም ፍላጎት አለኝ። አሁን እንኳን ከሴፉ በኋላ ራሱ ልጆቹ ኦርደር እንቀበል ወይ ወንዶቹ ምን አስነካሻቸው እየተባልኩ ነው። የሚፈልጉ ነው። እኔ እኮ አሁን ከሰይፉ በኋላ ስለመጡት ወንዶች ስለሚገቡት ወንዶች ሳይሆን ማይ ኩዌሽን በቴዲ ዙሪያ ነው። አሁን ቴዲ ኢንቴዝ ምንም አይነት ፊሊንግ የለሽም ለቴዲ? የለኝም። ለአይነፋማ ቢነፋ የዛሬ ስንት ቀን እኮ ፎንቃ ሁለታችንም አለብን ብለሽኛል። በደንብ ያለብን ሁለታችን ፎንቃ አለብን። እና ታዲያ አሁን የለኝም። ዛሬ ደግሞ ስላስደበረኝ ነው። ዛሬ አስደብሮኛል። ስራውን ያውቃል። ዛሬ ነው ትናንትና ማታ። የአንቺ ደግሞ ማለት ነው። ቆይ ዝም በይ ጋይስ። የቲጂ ፎንቃ በጣም ደስ የሚል አይዊሽ እንደዛ አይነት ስሜት ቢኖረኝ እኔ ቲጂ የእውነት በጣም አፕሪሼት የሚደረግ ስሜት ነው ያለሽ። ፎንቃ ስትናደጅ የሚጠፋ ደስ ሲልሽ የሚጨምር እኮ አይደለም። አሁን የቲጂ ከትላንት ወዲያ ስላስደበራት ዛሬ ፎንቃው ጠፍቷል ሂጂበት እያለች ነገ ደግሞ ስሜቷን ከመለሰው ሁለታችንም ፎንቃ አለብን። በቃ ጉቺ ተይው ተይው ልትለኝ ነው እንዴ? ማንን ልታጉቺ? ቶሎ ሂጂበት ሀሳብ ሳትቀይር ነገ ደግሞ ሀሳብሽን ደውሎ ሆዴ ካላት ደግሞ እረፊ ልትልሽ ነው። የሆነ ነገርማ አለበት። ሲደውልኝ እኮ ልቤ ቀጥ ነው የሚለው። በቃ ለዛ ቶሎ ሂጂበት ሳይደውል። ያ እኮ ነው ፍቅር ማለት። እኔ አሁን ሲደውልልኝ የሆነ ነገር ቀብ አድርጎኛል። እኔ አሁን ሲደውልልኝ ትንፋሽ ሁላ የሚያጥረኝ ሰው አለ። መተንፈስ ሁላ የሚያቅተኝ እንዴ! ልብ ስውር እኮ ነው የሚያደርገው። ታውቂዋለሽ ስሜቱን። ልቤን ሁላ ነው የሚያፍነኝ። ልቤን ትናንትና ወዲያ ዕለት ማታ መጥቶ ሆቴሉን አይቶልኝ ምናምን ነገር ነው የሄደው። ይሄ ማለት ኦኬ። ትናንትና ወዲያ ዕለት ራት አብረን በልተን ምናምን ነገር ራቱን ላብረሽ በልተሻል። ኧረ አንቺ ሰው አይደለሽም። በያታነካኪ ጋይስ ሆን ረግች ማሪ ራራ በላን። ከአንደኛው ሆቴል ፊት ለፊት የሆነ ቦታ ነበር፣ ሆቴል ላይ ነበር ከኔ ሆቴል ፊት ለፊት እዛ በላንና ቤት እያጸዳን ነበር። ለዛ ከዛን መጣ አየልኝ። ጉድ ጎበዝ ጀግና አለ። ከዛን ቀጣይ ቀን ደግሞ ተደዋወል። ከዛ ማን ደወለ? አንቺ ደወልሽ? እሱ ደወለ? አይ የሁለታችንን ጥቅም ነበርና ተደዋወል። ማን ደወለ ነው? ተደዋወልን የሚል አማርኛ ጠላው። ማን ደወለ? አንቺ ደወልሽ? እሱም እኔ መጀመሪያ ማን ደወለ? እኔ ቃል እኮ ነው ያውቀዋለሁ እኮ ስልኩን ሳላገኝ እኮ ደውለህልኝ ነበር ነገር ስላለ ያችን ነገር አርጋት ከች አርጋት አልኩት። ቃል አውቀዋለሁ። ምክንያት ነው የምንፈልገው። ስልኩ ሳይጠራ ሁላ ደውለህልኝ ነበር እንዴ ብዬ እደውላለሁ። ምንም ድብብቅ የለውም። ትጅዬ አትደባብቂ፣ አትሸፋፍኝ። እኔ ካልኩሽ እኮ የጋራ ጥቅም ስለነበረ እኔ ራሴ። እሺ ከዛስ ምን አለሽ እሱ? ከዛ በኋላ አላረግም ሲለኝ ሶኬ ብዬ ጥርቅም የሆነ ነገር ሲናገር ደግሞ ጥናዣ ማልኩና ጆሮ ላይ ድርግም አደረኩበት። ጭራሽ ለጋራ ጥቅም ደውለሽ ነው እምቢ ያለው?
ጆሮ ላይ ተረከብኩበት ግን ከዛ በኋላ አልደወለም። ትናንትና ስንት አካባቢ ነው ጠዋት ሲገባኝ 8 ሰዓት ምናምን በቃ 24 ሰዓት አልፈን ከተዘጋጋን ዛሬ ደግሞ በጣም ጥጋበኛ ነው ሲገባኝ። በጣም ልቡ ላይ ነው። በመልኩ በጣም ይኩራራል። መልክ እንደሆነ ታጥቦ አይጠጣ መስሎታል። ጋይስ በጣም ጥጋበኛ እንደሆነ ያስታውቃል። ልቡ ላይ ፈላብን ነው። አሁን አንተ ሰውዬ ማለት ነው ገዝት ላክልኝ ሰውዬ በጤናክ ነው ገዝት ላከው ኢሊያስ ወይ ደህና ነህ? ደህና ነሽ? ምን ብለህ ነው በውስጥ የጻፍክልኝ? ምንድን ነው የጻፍክልኝ በውስጥ? ምን ብዬ ጽፌያለሁ? ሰላም ነው ወይ ነው ያልኩት። አልጻፍክም? ወይ ላሳይልኝ። ምንም አልጻፍክም? አራት አወርጁ። ኧረ በማርያም ስታወሩ ስለእንትን ነው የጻፍኩት። ቆይ አልጻፍክም አይደለ? ጠብቀኛለህ። ስለ እንትን ስታወሩ ነው የጻፍኩት። ትቆያላችሁ ወይ ነው ያልኩት። አንቺ ባለጌ አሳይልሃለሁ ለህዝብ። ምንም አልጻፍክም አይደል? አንቺ ባለጌ። ኧረ በማርያም እኔ እኮ እንደ ኖርማል ሰው ገዝት ልካችሁ ትገባላችሁ። በውስጥ ምን እንደጻፈልኝ እኔ ግን ወንዶቹ ምን ሆናችሁ እንዲህ ባለጋችሁት? ከዛ አሁን እዚህ ጋር እንደ ኖርማል ሰው ገብተህ ልታወራ ምን አልኩኝ አለ እኮ ደንግጦ ምን አልኩኝ አለ ወጣለ ስትዩ ትቆይ እኮ ሮጠ ወይኔ ግን ወንዶቹ ግን ምናችሁ በቃ ያውሮቹ እንደዚህ ናቸው። ልሽ አሞት የላቸው በገዛ ጣቱ ጽፎ አሁን እዚህ ጋር ሲወጣ ደንብሮ ነው የጠፋው። ይባላስ ይታለቁ እኔማ ኧረ ተይ አይንሽን አታበላሽ። ምን ወጣሽ? አይ ጉቺዬ እንስቃለን ካለ የማይሳቅበታል። ቆይ አባ እግዚአብሔር ማለት ምን ማለት ነው? ባለሽም ባለጌ ነሽ። ማነው ንጹህና ጨዋ? አንቺ ባለጌ ወሬኛ፣ አንቺ ባለጌ ትዬ እስኪ ዝፈኝልኝ። ኧረ እኔ አልዘፍንም። የሚዘፍንልኝ ነው እንጂ የምፈልገው እኔማ አልዘፍንም። ይዝፈኑልኝ እንጂ ቲጂ አገልግል ፈልጌ ነበረ። ቲጂ አገልግል ፈልጌ ደዊ ይዘሽ ጸሐፊዎች አሉ ያጓርሻል። ደዊ ቲጂ ግን ሀሳብ ላካፍልሽ። ምን አይነት ሀሳብ? እኔ እኮ የጻፍኩት ያንን ኧረ እየጻፈልሽ ነው። አሁንም ድቅቅ አድርጎ ወይ በእናትሽ ፈልጌ እኮ ላወጣ ጊፍተሮች ቴንክ ሶ ማች ጨንቆታል። በቃ ተይው በእናትሽ። ኖ ቆይ ፈልጌ ተይው በቃ ጨንቆታል። ወደ ሌላ ሰው ሄደ። አሁን ነው የገባሁት እኮ አሁን ነው የገባሁት ሌላ ቦታ፣ እዛ ስራ ቦታ ሄጄ አሰርቼ ከዛን ደግሞ ወደዚህ የመጣሁት ብቻዬን በጨለማ ፈቀቅ እያልኩ እየነዳሁ እችን ታይሜን እንኳን ልጠቀምበት ልዝናናበት። እሱም ደግሞ አሁን የሚወጡ እቃዎች አሉ ያን ሸኝቼተኛለሁ ብዬ ነው። እፎይ አስገቢኝ ግቢ። የጉችዬ ቤት ነው የኔ ቤት አይደለም። ቲጂ አትሳደቢ እሺ። አስገቡኝ እሺ። ምን ታደርጋላችሁ ገብታችሁ? እንደኛ ስነ ስርዓት ይማራሉ። ምን ያደርጋል መጥተው እሺ ጉቺ እወድሻለሁ ቲጂዬ። እሱ አይደለም እኮ ገብቶ ምን ትምህርት ይሰጣል? እንደኛ ወይኔ በአንድ ቁጥር አሰከራችሁኝ። ቲጂ ሄደች ፍሮዝ አደረገች። ስልክ ገባባን እንግባ ይላሉ። ከዛ ገብቶ ምንም ነገር የለም። አውጥቼ ነው ቆይ ዝም ያልኩት። አውጥቼ ያሳይልሃለሁ ምን እንደጻፍክልኝ። ቲጂዬ ቆይ እስኪ የሆነ ልጅ አለ ላስገባልሽ። ውይ ወጣች እንዴ? ተመጣጣሪ ስልክ ይዛ ይሆናል። ቆይ አባቴ እኔ የምልሽ እኔ ጉቺ እንኳን አደረሰሽ ነው የምልሽ። በመጀመሪያ ማለት ነው እንኳን አብሮ አደረሰን። ለምንድን ነው ለዛሬዋ ቀን ያደረሰን አምላክ ክብሩ በጣም ሊመሰገን ይገባል። ጉቺ ዛሬ በቤትሽ ደግሞ የሆነ ነገር እያየው ነው። ምንድን ነው? ምን አየህ? እኔ
ሰማይ ዙፋኑ ምድር መረገጫው የሆነ አምላክ ከፍ ሲል ዝቅ ያደርገኛል፣ ዝቅ ስል ከፍ ያደርገኛል። ጉቺ ጋር ስገባ ግን ሁልጊዜ ሰላም ነው ማየው። ለመሰለሽ አሁን ቲጂ የምትባለው ልጅ ማለት ነው እኔ ማቃት በመሶብ እንጀራ እንደዚህ ፈትፍታ ስታቀርብ ነው ማቃት። ዛሬ ደግሞ የሆነ የሚገርም አልጋ ላይ ተኝታ በጀርባዋ ደቅ ብላ የሆነ አስተያየት ስትሰጥ አየኋት። ታዲያ ምን ችግር አለው? ሰው ሁሌ በመሶብ ያቀርባል። ምንም ችግር የለውም። ምንም ችግር የለውም። አሁን ቲጂን እኔ ለአበረታታት እኮ ነው የገባሁት። ማለት እየሰማች ነው። እኔ ለአበረታታት እኮ ነው የገባሁት። አንቺ ተኝተሽ ሪላክስ እያረግሽ ነው። እንደውም ማለት ነው ካልጋ ላይ ይልቅ ማለት ነው ዝም ብለሽ ለወዳጅም ለጠላትም መቼም አንቺ ደስ እንዲልሽ ፍራንክ አለሽ አይደለ? ለሆነ ባለፈው ለባልሽም ምናምን የሆነ መኪና ገዝተሽ ምናምን እንደዚህ ባሉ አይደለም ባሉ አይደለም ባሉ አይደለም እና ለማን ነው መኪና ገዝተሽ የሰጠሽው? ባሉ አይደለም። ተመችቷት ነው ተመቻት፣ ገዛችለት። ደስ ብሏት ተመችቷት። አንተም ከተመቻት ነገ አይሱዙ ትገዛለህ አለ። ችግር የለውም። አንተ ብቻ እኔ በእናትህ አንድ እንጀራ በልቼ የማድር ልጅ ነኝ። ሰርቼ የምኖር ሰው ነኝ እኮ። ሁለት ደግሞ ትበላለህ። አካን ወደ ሁለት ትገባለህ። ምን ችግር ጂኒው እኔ አልፈልግም፣ ግን እሷ ማለት ነው ተመቸኝ ብለሽ ዝም ብለሽ ትበጭቂያለሽ እንዴ? ምን ችግር አለ? ያለው እንደዛ ነው እኮ። ምንድን ነው የምታወራው? ጃፒ ተመችተናቸው መስሎኝ ቤት የሚገዙልን ምን ችግር አለ? እሱማ ምንም ችግር የለውም። ግን ያው እሷ ማለት ነው በቃ ዝም ብላ ትዝናና ራሷን። እስቲ መጀመሪያ ቢሽ ዳር ምናምን አልማ ተዝናናች። ሰው ያስፈልጋታል። ለምን ብቻ የምትዝናና? የሚያዝናናት ትፈልጋለች። ተረት ተረት የሚያወራላት ስተኛ የሚያወራት አይደለም። በእርግጠኛነት ባልሽ አይደለም። ቆይ ከእሷ ከእኔ ቆይ ጉቺ አንቺ ዝም በይ። አይደለም እኔ ስለማውቅ እኮ ነው የምነግርህ። ባሏ አንቺ ዝም በያ ጉቺ። አንተም ጂኒው ዝም በል። ባልሽ ነው አይደለም? አይደለም። ስለወደድሽው ብቻ ነው ያ መኪና ገዝተሽ የሰጠሽው? አዎ። ቆይ ጉቺ አንቺ ዝም በይ። ቆይ ምንድን ነው? አዎ በይው ጉቺ። አድራሻ ነገር በቃ ሊመጣ ፈልጎ ነው አንቺ ጋር። በቃ ያው ቲጂ ትንገርክ ንገሪው። ቆንጆ ሸበላ ስለሆነ ካገባይ ብዬ ፎንቃ ፍንቅቅቅቅ አርጎኝ የአማረሽን መብላት በቃ መብትሽ ነው። አንቺ አሁን ያራዳ ልጅ ነሽ። በቃ እኔ ቆረጥኩ። በቃ ጸጥ ጭጭ አልኩ። በቃ ፎንቃ ምን ታደርጓል? ገባልኝ። አይኔኑን ሳየው እሱም እኔም ፎንቃ ገባልን። በመሀላችን ያን ሻወር ያዘን። ያ ግን ማለት የሆነ በቃ ከዛ በኋላ የነበረው ስቴፕ እንዴት ነው? እሱም የሆነ ልጁ አይነፋማ አይደል? አንቺን ካጣው የፍቅርሽ ማሰሪያ ምናምን ብሎ የሆነ ትንፋሽ ምናምን። ከዛ አልጋ ላይ የነበረው ሲደት እንዴት ነው? እየነገርኩህ አይገባም። እንዲ አማርኛ አይነፋም አልኩህ እኮ። አልተመካከረም፣ አልተማመስንም። ዝም ብሎ የጆሮ ጌጥ ሆነብሽ? አዎ። እና ቲጂ አሁን ምንድን ነው ሀሳብሽ? ጠጋ አለ። ሀሳቢማ አንተን ነው። አይ ጥሬ ሀሳብ ወደ ጥሬ ገንዘብ የሚቀየር ሰው ነው የምትፈልጊው ወይስ ደግሞ ማለት ነው አልጋ ላይ እንደ ክሪክ የሚመዘዝ ሰው ነው የምትፈልጊው? ሁለቱንም ያሟላ። አዎ ካፒታል ጋር ነው። በባዶ ምን ያደርግልኛል? ምን ይሆን ነበር ዴክስ ሲሸጥ ማለት ነው ሴሚና ሴሚ ጄል ይባላል። ሴሚ ጄል ይባላል። አሁን አንቺ ሴሚ ጄል ነው የፈለግሽው? ምን ማለት ነው? አይገባኝም። ሄል ይሻላል። ወይዬ ለአንዴና ለመጨረሻ ጊዜ መሀላችሁ ብገባ ደስ ይለኛል። እኔ ግቢ። እሺ ጌታ ግቢ። ላስላስማ ግቢ። አይደለም ላስላስ አይደለም፣ ለማስማማት። ማንን? እነ ቴዲን። ኧረ ኢነፍ ባይ ባይ። በቃ ኔክስት የና ግባ አባቴ።
አንድ ቁጥር እየጻፈ አላየሁትም። እኔ ደግሞ ይሳካልኛል። ሆነስትሊ እንዴት ነሽ ጉቺ? ሰላም ነው? ኔክስታችን እንዴት ነሽ? ሁሉ ሰላም፣ ሁሉ አማን። እኔ በቃ ከቲጂ ጋር ጋብኝ። የምርህን ነው? በቃ ምን ጣጣ አለ? እኔ አልጋ ላይ እንደዚህ ሰው ሲተኛ ደስ ይለኛል። እና ቲጂ ስሜትክ ነች። ኔክስት ይባላል። አፍሪካን ሀገር ነው የሚኖረው። ኧረ እዛው በሲክስ ያዥው አንቺ ንገሪኝ ቲጂ። እሺ ኔክስት የና አንቺ ጨርስ። ዲያስፖራ እኮ ነው የምትፈልገው ከጀርመን እያለች አንቺ ምክንያቱም ወዳጆችሽ ጨምረዋል። አዎ በጣም ጨምረዋል። አፈንፍዶ ነው 2000 ሰው ደወልልኛል። አዎ 2000 ሰው ለባልሽ ጥብቅና ልቆሚ ከሆነ የመጣሽው ወደ አንቺ ነው የምዞረው። አስወርቱ ጋድ እኔ ለባልሽ ጥብቅና ልትቆሚ በባልሽ በኩል ሆነሽ ከሆነ የመጣሽው አይ ዱ ሪስፔክት ዩ፣ ግን እንቀያየማለን። እሺ አረጉች እንደዛ አይደል? እንዳያሳስብሽ ነው። አንቺን አይደለም ቲጂ አንቺን አይደለም። እኔ ቃልን ነው የማወራው። አሪየነሽ ያ እንዴት ናችሁ? ሰላም እግዚአብሔር ይመስገን። እኔ ከዚህ በፊትም ገስት ስልክልሽ ነበር። እንትናው ትልቁ አካውንቲ ስለተዘጋ ማለት ነው ስራ ጀምሬያለሁ። ካወቅሻ ኪኪዬ ነግራኝ ፎሎ እንዳያረጉኝ ቢያንስ 1000 እንድገባ ቪዲዮ ለመግባት ለዛ ነው። እኔ ሃይ ሚኪን ስሰድበው ስለነበረ ቅድም ለሚኪ ጥብቅና ልቆሚ የመጣሽ መስሎኝ ነው። ጋይስ ፎሎ አድርጓት ቃልን። ቃል እኔ በጣም ነው የማከብርሽ። አንቺም ታውቂያለሽ፣ በአንቺ ምክንያት ከእሱ ጋር ምን ያህል እንደተደራረስኩ ታውቂያለሽ። ዛሬ እሱ አጌነስት ሆኖ እየተሳደበ ነው። ሜቢ ለዛ ኬዝ የመጣሽ ስለመሰለኝ ነው። እሺ ቃልዬ ሁላችሁም ፎሎ አድርጓት። ማነው አንቺን የሚሳደበው? ሱሪ ያደረገን አንቺን ይሰደው ነው። አት ዘ ኤንድ ኦፍ ዘ ዴይ የልጅሽ አባት ነው፣ ግን የኔን ክብር በዛ ልክ ማውረድ አይችልም። በማያውቀው ነገር መናገር ከፈለኩኝ የቱ ድረስ እንደምናገር እሱም ጠንቅቆ ያቀኛል። ግን አንቺ እዚህ መሀል መክተት አልፈልግም። ገስትም ስትልኪ ሳይሽ በእሱ ጉዳይ ልታወሪ የመጣሽ መስሎኝ ነው። ፎሎ አድርጓት ሁላችሁም። ቃልዬም ፎሎ አድርጓት። ጌታ ወንድሜ በሱ ስም ይቅርታ፣ ግን ያው ነግሯለሁ። ደግሞ ታውቂዋለሽ ሲሰክር ምን ያህል ኖ በማያውቀው ነገር በጣም እኮ ተቦልኳል። እዚህ ቤት እኮ አይገባም። በቃ ዘላለም አለም ወጥቷል። እንኳን ቦልከው አባቴ። ፎሎ አድርጓት። የምትወዱኝ ሁላችሁም ፎሎ አድርጓት። እሷ በጣም ምርጥ ልጅ ነች፣ ስነ ስርዓት ያላት ጨዋ። ይሄን ጭቃ ወስደን የለጠፍንባት እኛ ነን። እኔ ደግሞ አወጣልሃለሁ። ችግር የለውም። ፎሎ አድርጓት። 80 ሰው ፎሎ አድርጓታል። ሁላችሁም 800 ምናምን ሰዎች አላችሁ። ሁላችሁም ፎሎ አድርጓት። እሺ አይ ነው አውቀዋለሁ፣ ስለማውቀው ቴንክ ዩ። ፎሎ ያደረጋችኋት ልጆች አመሰግናለሁ። እሺ ሁላችሁም ፎሎ አድርጓት። ስራ ጀምራለች፣ እቃ ትሸጣለች። ኢትዮጵያ ነው ያለችው። ፎሎ አድርጓት። አንዴሽ ወደ ወሬያችን እንመለሳለን። ቴንክ ዩ። ፎሎ ያደረጋችኋት ልጆች አመሰግናለሁ። እንጀራ ይወጣልሽ ኩቺ። ያው ፎሎ አድርጓት። ቴንክ ዩ። ሁላችሁም በቅንነት ፎሎ አድርጓት። እሺ ቃልዬ መበረታታት ያለባት ልጅ ነች። ኢትዮጵያ ነው ያለችው። ይሄ ልጋጋም እሷን እንኳን ከኢትዮጵያ አሜሪካ መውሰድ አልቻለም። ልጋቡን ይጎትታል እየሰከረ። ወለደች፣ ቆየች እኮ ከወለደች ምን ዘመን ዛሬ ነው እንዲወለደችው ቃልዬ። ልጁን እንኳን ይዞ ውጭ አይገባም እንዴ? ለጤለንተስ ይገባል። እሱ በሰከረ ቁጥር በጠጣ ቁጥር እየወጣ ይሰዳደብ እንጂ። ፎሎ አድርጓት። 831 ሰዎች ናቸው ያላችሁት ጋይስ። ሁላችሁም ፎሎ አድርጓት እሷን። ትግስት ኮተቤ እውነት ነው። ሰርቻለሁ። ሪል ፎሎ አድርጓት ጋይስ። 200 አስገቧት። አንዴ ወደ ወሬያችን እንድንሄድ 200 አስገቧት።
200 ፎሎ አስገቧት ቃልዬ። ለኔም ፎሎ ላርግሽ ቃልዬ። 200 አስገቧት ጋይስ። ደዊ ስልኬ ባዮ ላይ አለ። ደዊ አንዴ 200 አስገቧትና ወደ ጉዳዩ ገባች። በቃ ያ 200 ገብታለች ቃልዬ። አመሰግናለሁ በጣም እሺ። መልካም እድል። ምንም ችግር የለም። ጉድላክ እመጣለሁ። እሺ እመጣለሁ። ስከፍቺ ሼር አድርጊልኝ። መጥቻ ይልሻለሁ። በርቺ። እሺ ነው ወጥ። እሺ እናት። እሺ ቲጂዬ ወይዬ አሁን ፈልጊላት ለቲጂ ጀግና ነቃ ደንገጥ ያለ እስቲ ምንድን ነው ዲያስፖራ የሆነሽም ቲጂ አሁን ወደ ሀገር ቫኬሽን ሲመጡ ስለሆነ የሚመጡብሽ ሆቴል ወጪ ላለማውጣት ነው። ምንም ጣ የሚልሽ ምጣት ያምጣብ በለው። እና እኔ ምን ላድርግ? እንትና ማነክ ስለ ሳሚ የምትጽፍልኝ ልጅ ሶዋት ምን ላድርግ? አሜሪካ ነበረብኝ ጎረቤት ከነበረ እኔን ምን ይመለከተኛል? ምን ማድረግ ነው? እኔ ምን እንዳለብ ነው የምትነግሩ? ምን አገባኝ? ኢትስ ቢን ሎንግ ታይም እኮ ከኔ ጋር ያለውን ሪሌሽንሺፕ ካቆመ ቀሰቀሰ ጨዋታ አምጪ ነገር አምጡና አይደላችሁም እናንተ እዚህ ሚዲያ ላይ ያላችሁ የወለዱት ከፈለጉ ይምጡ። ማናችሁ ምንም አታመጡ። ሁሉንም ደግ አደረኩ ብያችኋለሁ። ጎረቤት ከነበረ የነበረበትን ሲቹዌሽን አታውቅም። ቀይሮ አውቆ ነው እንትን የሚልሽ ሙድ እያዙ ነው ታያቸው። ኖ ጎረቤት ከነበረ ሳሚ የነበረበትን ሲቹዌሽን አታውቅም። የት ነበረ በዛ ሰዓት? ተይዋጅ ማለት ጎረቤትክ ነበር አይደል? የነበረበትን ሲቹዌሽን አታውቅም ነበር። ለምን ሚዲያ ላይ መተክ አልተናገርክም? ጎረቤትክ ነበር አይደል? ከነበረ ለምን ወተክ አላወራክ? ለምን አላገዝከው? አንዳችሁ ሊያወጣጡሽ ነው ታያቸው። አንዳችሁንም አላዳምጣችሁም። አንዳችሁ ስሜን ለመጠሪ እንዳለ እቀጠቅጥሻለሁ። እምምርሽ የለም ከዚህ በኋላ እምምራችሁ። ክብር ካልወደደላሽ አስገባልሻለሁ። ምድረ መቆስቆሻ ማማሰያ እግር ሁላ ላዳምጥሽ አልችልም። አላዳምጥሽ። ስሜን ስጠሪ አስገባልሻለሁ። እያንዳንድሽን ምን አባታችሁ ታመጣላችሁ? ቤት ከፍቶ ልጋግ መጎተት ነው። ሌላ ምን ታመጫለሽ? የገዛልኝም ቤት ነውና ተካፈሉ። ቤት ልትካፈሉ ነው። ኑ ቤት ተካፈሉ። ቤቱን ተካፈሉ። እኔ እኮ ታስቁኛላችሁ። ቤት ልትካፈሉኝ ነው? ኧረ አታስቁኝ በእናታችሁ። እና ድሮ ለማን አባታችሁ ላረግላችሁ ነው? ለራሴ ነው እንጂ ልቃሚ ተካካሞች። ልጅ እንቅልፍ ይዞሽ እንዳይሄድ በቃ እንቅልፏ ሁላ መጡባት። ተኛ በቃ እንደዛ እኮ ነው። ውጪ ልጅ እየተኝ ነው መሰለኝ። ወይዬ ደግሞ አንኮራ ተኝተሽ በኋላ ደግሞ እንዳይቀር ለምን ችግር አለው? ስራ አለኝ። ተነሽኝ። መተኛት የለብኝም። ሞተ ሂዱና ቦስተን ካምብሪጅ አጣሩ። ምን አባታችሁ ነው እኔ ጋር መታችሁ የምታጣሩት? ሂዱና እዛ ሂዱና አጣሩ በምን ኬዝ እንደሞተ። አሁን ሌላ ነገር ቀይሪ። አንቺ እንድተነፍሽ ነው የሚፈልጉት። ታንቃችሁ ሞቶ አላብራራም። ጉዳቸው በቆስ እንትን ብሏቸዋል። ግራ ገብቷቸው አባ አልገባቸውም። እንዲ አሁን እኔ ሌላ ፎንቃ ላይ ነኝ እንዴ? አሁን እኮ ሌላ ፎንቃ ላይ እኮ ነኝ። ከሳሚ ጋር ከተለያየን አመት እኮ አልፎኛል። ሌላ ፎንቃ፣ ሌላ ሃኒ ቤቢ እየተባባልኩ እኮ ነው። ምንድን የምታወሩት? ሌላ ፎንቃ ላይ ነኝ። ታንቀሽ ሙች። እያንዳንድሽ ገመድ ገዝቼ እሰጥሻለሁ። እያንዳንድሽ ገመድ ገዝቼ እሰጥሻለሁ። ታንቀሽ ሙቺ። ምን አገባኝ? አሁን ፍቅር ላይ ነው። ላዳምጣችሁ አልችልም። በጣም ሃኒ፣ በጣም ቤቢ፣ በጣም ማይ ላቭ፣ በጣም ማይ ላይፍ ምናምን ማይ ታይፕ ማይ ሳይዝ እየተባባልኩኝ ነው። ላዳምጣችሁ አልችልም። አትበጥብጡኝ።
ፎንቃ ላይ ነኝ አንለቅሽም አታስቁኝ በእናታችሁ አታስቁኝ በእናታችሁ ቲጂዬ ተኝ በቃ ማሬ ደክሞሻል እሺ የነገ ሰው ይበለን ደህና አደሩ ነገ በዚህ ሰዓት እንገናኛለን እሺ እናቴ እሺ ወዳችኋለሁ አከብራችኋለሁ ሰላም እደሩ እሺ ባይ ዙሪበት ላስላስ አድርጊው እሄድበታለሁ እያረፍኩኝ ማሬ ቻው ቻው ቻውማ